መጋቢት 24 የውድቀት አፋፍ የጽናት ማማና የኢትዮጵያ ዳግም ልደት። መጋቢት 24 ቀን በኢትዮጵያ የቀን መቁጠሪያ ላይ ተራ ቁጥር አይደለም። የዘመናት ቁጭት ያበቃበት፣ ተስፋ የታደሰበትና ዳግም ከሞት አፋፍ የተነሳንበት የኢትዮጵያውያን የጋራ ትርክት ማሰሪያ ነው። ይህ ቀን ሁለት ታላላቅ አገራዊ ክስተቶችን አቅፎ ይዟል። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተቀመጠበትን 15ኛ ዓመትና አሁን ያለው የለውጡ መንግስት የፖለቲካ ስልጣኑን የተረከበበትን 8ኛ ዓመት። ይህንን ስዕል ሙሉ ለሙሉ ለመረዳት ደግሞ ወደ ኋላ መመለስና አባይ ለኢትዮጵያ ምን ማለት እንደነበር መመልከት ግድ ይላል። አባይ ማደሪያ የለው ግንድ ይዞ ይዞራል የሚለው ብሂል የዘመናት እውነታችን ነበር። የተፈጥሮ ጸጋችንን ጠራርጎ ለባዕዳን ሲለግብ፣ እኛ ግን በጨለማና በድህነት ውስጥ ስንማቅቅ ኖረናል። ይህ ታሪካዊና ኢፍትሐዊነት ለመስበር መጋቢት 24 ቀን 2003 ዓ.ም የመሰረት ድንጋይ ሲቀመጥ ኢትዮጵያ ከዳር እስከ ዳር በታላቅ የሀገር ፍቅር ስሜት ተነቃነቀች። ፕሮጀክቱ የገንዘብ ብቻ ሳይሆን የብሔራዊ ክብር ጉዳይ ሆነ። ሆኖም ግን መንገዱ አልጋ ባልጋ አልነበረም። ውጥኑ ከተጀመረበት ጊዜ አንስቶ ግድቡ በውጭና በውስጥ ኃይሎች እንቅፋት እንዲገጥመው ሆነ። በውጭ በኩል የታችኛው ተፋሰስ ሀገራት በተለይ ግብፅ ኢትዮጵያን በዲፕሎማሲያዊ መንገድ ለማነቅ ያልቆፈሩት ጉድጓድ አልነበረም። ዓለም አቀፍ የፋይናንስ ተቋማት ለኢትዮጵያ ብድር እንዳይሰጡ አስደረጉ። ጫናው አሜሪካና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድረስ የዘለቀም ነበር። ዓላማቸው አንድና አንድ ነበር፣ ግድቡን ማስቆም። ነገር ግን ከውጭው ጫና ይልቅ የኢትዮጵያን ህልም ክፉኛ የጎዳው የውስጥ ስብራት ነበር። የግድቡ ፕሮጀክት አመራር ሳይንሳዊና የተደራጀ ስርዓት ያልተከተለ በመሆኑ ሀብቱ ለከፍተኛ ብክነት ተጋለጠ። በተለይ እጅግ ውስብስብና ከፍተኛ የቴክኒክ ጥንቃቄ የሚጠይቀው የኤሌክትሮሜካኒካልና የብረታ ብረት ስራ የዘርፉ ልምድና ዓለም አቀፍ ብቃት ለሌለው የሀገር ውስጥ ተቋም መሰጠቱ ዋነኛው ችግር ነበር። ይህ ውሳኔ ታዲያ በቢሊዮን የሚቆጠር የህዝብና የመንግስት ገንዘብ ያለምንም ውጤት እንዲባክን ከማድረጉም በላይ ፕሮጀክቱ ለዓመታት እንዲጓተትና ለከፍተኛ ሙስና እንዲጋለጥ ምክንያት ሆኗል። የኢትዮጵያን የወደፊት ዕጣ ፈንታ የሚወስን ትልቅ ፕሮጀክት አቅም በሌለው ተቋም እጅ እንዲወድቅ መደረጉ በወቅቱ የነበረው የአሰራር ዝቅጠት ምን ያህል ጥልቅ እንደነበር የሚያሳይ ሲሆን ውጤቱም አሳዛኝ ነበር። በዚህም የውሃ ማስተላለፊያ ቱቦዎች አልተገጠሙ፣ ተርባይኖች በቦታቸው አልተተከሉም። ፕሮጀክቱም ከታሰበለት ጊዜ እጅግ ዘግይቶ እንዲቋረጥም ሆነ። በቢሊዮኖች የሚቆጠር የህዝብ ገንዘብና የውጭ ምንዛሬ ባከነ። ህዝቡ ዘንድ የነበረው ያ ታላቅ መነቃቃትና ተስፋ ወደ ብስጭትና ጥርጣሬ ተለወጠ። ታላቁ የኢትዮጵያ ህዳሴ ግድብ የሙስናና የብቃት ማነስ ሕያው ሐውልት ሆኖ የመቅረት አደጋ ተጋረጠበት። የለውጡ መንግስት ስልጣን ሲረከብ ትልቁ ትኩረት ይህንን የሞተ ፕሮጀክት ማዳን ነበር። መጋቢት 24 ቀን 2010 ዓ.ም በተደረገው ፖለቲካዊ ሽግግር ግንባታው የተገታውን የታላቁ ህዳሴ ግድብ ጨምሮ ሀገራችን ከነችግሯ ነበር የተረከበው። መንግስት ወደ ኋላ መለስ ብሎ የነበሩትን ስህተቶች በድፍረትና በግልጽ ለህዝብ አቀረበ። በዚህ መሰረትም የለውጡ መንግስት የፕሮጀክት ፈጻሚነት አቅሙን በህዳሴው ግድብ ላይ በተግባር ማሳየት ጀመረ። ለዓመታት ቆሞ ለነበረውና ተስፋው ተሟጦ ለነበረው ፕሮጀክት አዲስ ህይወት መዝራት ተጀመረ። ጠቅላይ ሚኒስትሩ በቀን 2 ስልክ በመደወል የግንባታውን ዝርዝር ሁኔታ ይከታተላሉ። በአካልም በተደጋጋሚ ወደ ስፍራው በመሄድ በቦታው ላይ ጉብኝት ያደርጉ ነበር። ይህ የማያቋርጥ የቅርብ ክትትል ለባለሙያዎቹና ለሰራተኞቹ ትልቅ ተነሳሽነትን ፈጠረ። ከሁሉም በላይ ደግሞ ኢትዮጵያ በገጠሟት እጅግ ፈታኝ በሚባሉ ወቅቶች ማለትም በዓለም አቀፉ የኮሮና ወረርሽኝና በሰሜኑ ጦርነት ወቅት የግድቡ ግንባታ ላፍታም አልተቋረጠም። በዚያ አስቸጋሪ ወቅት ፕሮጀክቱ ሳይስተጓጎል መቀጠሉ ደግሞ የመንግስትን የጸና ቁርጠኝነትና የማስፈጸም አቅም ለዓለም ያሳየንበት ክስተት ነበር። እርምጃው ህመም ነበረው፣ ግን አስፈላጊም ነበር። አቅም የሌላቸውንና በሙስና የተተበተቡ ተቋማትን ከፕሮጀክት በማስወጣት ስራውን ዓለም አቀፍ ብቃት ላላቸው ኮንትራክተሮች አስተላለፈ። የፖለቲካዊ ድፍረት የሚጠይቅ ውሳኔ ነበር። ነገር ግን የህዝብን ገንዘብና የሀገራችንን ራዕይ ለማትረፍ ሌላ አማራጭ አልነበረም።
በዲፕሎማሲው ግንባርም ትግሉ ቀጥሎ ነበር። በዋሽንግተን ሲካሄድ የነበረው የድርድር ሂደት የኢትዮጵያን ሉዓላዊነት የሚጋፋ መሆኑ ሲታወቅ የለውጡ መንግስት ድርድሩን በድፍረት ረግጦ ወጣ። የአፍሪካ ችግሮች በአፍሪካውያን መፍትሄ በሚለው ጽኑ አቋሙ ጉዳዩን ወደ አፍሪካ ህብረት መድረክ መለሰው። ይህ ለውጭ ጫና ያለመንበርከክ ፖለቲካዊ ማሳያ ነበር። ዛሬ እነዚያ የጨለማ ጊዜያት አልፈዋል። የግድቡ መሰረት የሆነው የንጋት ውሃ የሚፈለገውን ውሃ ይዟል። ተርባይኖች ኃይል ማመንጨት ጀምረዋል። የኢኮኖሚ ሞተሩም መምታት ጀምሯል። ስለዚህ መጋቢት 24 ቀን ሁለት ትልልቅ ታሪኮችን ያስታውሰናል። አንደኛው ኢትዮጵያውያን የውጭ ጫናንና የውስጥ ክደትን ተቋቁመው የጀመሩትን ከዳር ማድረስ እንደሚችሉ ያረጋገጡበት የአሸናፊነት ትርክት ነው። ሁለተኛው ደግሞ የለውጡ መንግስት ታሪካዊ ስህተቶችን በማረም የሀገርን ፕሮጀክት ከብክነት ታድጎ የውጭ ጣልቃ ገብነትን በጽናት መክቶ ኢትዮጵያን ወደ አዲስ የታሪክ ምዕራፍ ያሸጋገረበት ወቅት ነው። መጋቢት 24 የኢትዮጵያ ዳግም ልደት የተበሰረበት፣ አባይ ለኢትዮጵያ የገበረበት ታሪካዊ ቀን ነው። ያ ዘመናት ያስቆጠረው የአባይ ልጅ ውሃ ጠማው የሚለው የድህነት ተረትም ተቀይሮ አባይ በጣና ላይ እንዴት ቀለደበት ለአንድ ቀን ነው ብሎ ጉባ ከተመበት ወደሚል የድልና የታሪክ ማዕተብ አዋጅ ተለውጧል።